በአሞሪም ስም ሲፈለግ የነበረው እንግዲህ ሌላኛው ተጫዋች ብራያን ምቤሞ እንግዲህ ወደ ማንቸስተር ለመቀላቀል እንግዲህ ተስማምቷል። ወር ደግሞ ወደዛ ለመሄድ ፍላጎት እንዳለው እንግዲህ ተናግሯል። እስቲ በዚህ ቪዲዮ ደግሞ አሞሪም ይህን ተጫዋች ለምንድን የፈለጉት እሱ ውስጥ ለክለባችን ምን አይነት ጥቅም ይሰጣል የሚለውን ነገር እናያለን። ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ወደ ቪዲዮ እንሂድ። በዚህኛው ሰመር እንግዲህ ዩናይትዶች በጣም እየፈጠኑ ይገኛሉ ብዬ አስባለሁ። የማቲያስ ኩኛን ዝውውር ከጨረሰ በኋላ እንግዲህ አሁን ደግሞ ብራያን ምቤሞን ለመጨረስ እየፈጠኑ ይገኛሉ። ብራያን ምቤሞ በግሉ እንግዲህ ዩናይትድን መቀላቀል እንደሚፈልግ ተናግሯል። የተጫዋች እንግዲህ በአርሰናል፣ በቶተናም እንግዲህ በኒውካስትል ይፈልጋል። እነዚህ ቡድኖች እንግዲህ የአውሮፓ ቻምፒዮንስ ሊግ ተሳታፊዎች ናቸው። ሶስቱም ፈላጊዎች የተጫዋች እንግዲህ እንደ ማቲያስ ኩኛም የቻምፒዮንስ ሊግ ነገር አላሳሰቡም። ዩናይትድ ለመቀላቀል ነው የፈለገው። ዩናይትድ ከዚህ ተጫዋች ምን ያገኛል፣ ምን ጥቅምስ ያገኛል የሚለውን ነገር አብረን የምንመለከት ይሆናል። እንግዲህ ብራያን ምቤሞ በዚህኛው በያዝነው ዓመት በ2024/25 20 ጎሎችን ማስቆጠር ችሏል። 7 አሲስት ማድረግ ችሏል። 27 የጎል ተሳትፎ አለው እና ይህ ሰውዬ ለማጥቃት ሂደታችን በጣም ፈጣን ይመስለኛል። ዩናይትድ ምን ያህል የማጥቃት ችግር እንዳለበትና ጎሎች የማስቆጠር አሲስት የማድረግ ችግር እንዳለብን በደንብ የምናውቀው ይመስለኛል። ይሄን ያህል ቁጥሮች ከማቲያስ ኩኛ ቀጥሎ እንግዲህ ከፍተኛ ቁጥር አለው ብዬ አስባለሁ። ዩናይትድ ቤት ውስጥ ሁለቱም ያላቸውን ቁጥሮች እንግዲህ ያለው ተጫዋች የለም። ይሄኛው እንደ ተደራቢ አጥቂም ወደ ራይትም ወደ ቀኝም እንግዲህ በመሄድ አሪፍ ሆነ አጫወት አለው። አሞሪም ማጫወታቸው እንግዲህ 4-3-4-3 በጣም የሚሳካለት ይመስለኛል። በቀኙ በኩልም እየሄደ ተደራቢ አጥቂም እየሆነ እንግዲህ ጎሎችን ማስቆጠር ይችላል። አማዱ ወደ መሀል የሚገባ አይነት ተጫዋች ነው የሚሆነው ከማዝራዊ ጋር ምናልባት አይታችሁት ከሆነ በመከላከሉ አሪፍ ስለሚሆን አማዱ ሌኒ ሮን የማገዝ እድል ይኖረዋል። ምናልባትም ደግሞ ማዝራዊ ከሆነ ተከላካዩ ከእነሱ ጋር ተስማምቶ የማገዝ ነገር ይመጣል። ከዛ ወደፊትም የማጥቃት ነገር ይመጣል እና አማድ በጣም ለሱ የሚመች ነገር ነው። ለብራያንም የሚመች አሰላለፍ ይመስለኛል። የተጫዋች እንግዲህ 20 ጎሎችንና 7 አሲስቶችን ነው ማድረግ ይችላል በፕሪሚየር ሊጉ ብቻ ማለት ነው። እና ቀላል አይደለም፣ ትልቅ ተሳትፎ ነው እና ምናልባትም ቤንፎርድ ተጫዋቹን ለማንቸስተር የሚሸጡላቸው ከሆነ ኦልሬዲ 50 ነው የተገመተው። ዩናይትድም 50 ለማውጣት ስምምነት የሆነ ነገር እያካሄደ ግን 50 ብዙ ውድ አይደለም። ልጁ ገና 25 ዓመቱ ነው። ጸጉሩ መንበለጡ ምናምን እንዳታዩና 25 ዓመት ተጫዋች ከማቲያስ ኩኛ እድሜው ያነሰ ነው፣ ከራሽፎርድ እድሜው ያነሰ ነው እና ይህ ተጫዋች እንግዲህ ምን ያህል ሊያገለግለን ይችላል። ከዚህ በኋላ ወደ 5 ዓመት ወደ 4 ዓመት ኮንትራት ቢያስፈርሙት ለዩናይትድ ትልቅ ጠቃሚ ተጫዋች ነው የሚሆነው እና ነገሮች በጣም እየፈጠሩ ነው። አንደኛ ተጫዋቹ በፍጥነት ለማዛወሩ ዩናይትድ የፈለገው ፕሪሲዝን ላይ ሲመጡ የአሞሪም ማጫወት እንግዲህ አዲስ ሲስተም ስለሆነ ተጫዋቾቹ መሀል ከፈረሙ ጨዋታ ከጀመረው በኋላ የሚፈርሙ ከሆነ የእሱን አጫወት ለመልመድ ትንሽ ሊከብዳቸው ይችላል። ብራያን እንደ ማቲያስ ኩኛ እንግዲህ 3-4-3 ላይ የተጫወተ ተጫዋች አይደለም። የማቲያስ ኩኛ ቪዲዮ ሰርቼላችኋለሁ። እሱም አንድ ተመሳሳይ አይነት አጫወት ስለሚጫወት ብዙ ስለማይከብዱ፣ ብራያን ግን ሊከብዱ ስለሚችል ይህንን አጫወት እስከሚለምዱ ድረስ ከአሞሪም ጋር ፕሪሲዝን ላይ ተገኝቶ የተወሰነ ትሬኒንግ እንዲያደርግ ነው። እንግዲህ ዩናይትዶች አሁን ላይ ተጫዋቾቹን በጣም እየፈጠኑ የሚገኙት አሁን ላይ በቃ በሆነ በቀናት ተጫዋቾችን አስፈረም የሚል ነገር ብንሰማ ብሰሙ ምንም ሊያስገርማቸው አይገባ። አሞሪም ያለ ነገር ፈልገውት ነው እና ከጌሙ በፊት ጨዋታ ከመጀመሩ በፊት የሆነ 1 ወር 2 ወር ትሬኒንግ የማድረግ ነገር እንዲኖር ነው። ተጫዋቾቹ እያንዳንዱ ነገር መልመድ ስላለባቸው ማለት ነው እና ብራያን እንግዲህ በራሱ በግሉ ዩናይትድን መቀላቀል እንደሚፈልግ እንግዲህ ተናግሯል። ምንም አይነት የቻምፒዮንስ ሊግ ፍላጎት አይደለም፣ የአውሮፓ ሊግ ምንም የአውሮፓ መድረክ ፍላጎት አላሳየም እና ከአርሰናል ሁለተኛ ከሚወጣው ክለብ ከኒውካስትል ቻምፒዮንስ ሊግ ከሚሳተፈው ቶተናም ቻምፒዮንስ ሊግ ቢሳተፍም እንኳን ከኛ የባሰ ደረጃ ነው የጨረሰው እና ምናልባት ቶተናም ባለመምረጡ ብዙ ላልገረም ይችላል። ኒውካስትል እና አርሰናል ግን የመምረጥ እድሉ ሰፊ ነው። አሪፍ በሊጉ አሪፍ የተጫወቱ ነበረ። በዛ ላይ ደግሞ ቻምፒዮንስ ሊግ ተሳትፎም አላቸው። ምናልባትም የቻምፒዮንስ ሊግ እድል ላገኝ ይችላለሁ የሚለው ነገር ሊኖረው ይችላል። ቤንፎርድ ላይ ምንም አይነት የአውሮፓ መድረክ ያገኝ ስላልሆነ ማለት ነው እና ይህ ነገር እንግዲህ ታማኝነት ሞር ያደረገው ፋብሪዞም ይዞት ነው ወጣው እና ፋብሪዞም እንግዲህ ዲሳይድ አድርጓል ዩናይትድ ለመቀላቀል ብሏል። ስለዚህ አሁን ዩናይትዶች የሚቀራቸው ነገር ከቤንፎርድ ጋር ያላቸውን ድርድርና ተጫዋቹ የደሞዝ ጉዳይ ጥቅማ ጥቅም ምናምን ነው እና በጥቅማ ጥቅም ጉዳይ ብዙ የሚጣሉ አይመስለኝም፣ ወር ደግሞ አለመስማማት የሚፈጠር አይመስለኝም። በቤንፎርድ በኩል ያለው ገንዘብ ነው። ቤንፎርዶች 50 ነው የሚፈልጉት እና ዩናይትድ 50 ለማውጣት ይቸገራል የሚል እምነት አይኖረኝም። ምክንያቱም በጣም ብዙ የሚሸጡ ተጫዋቾች አሉ። በማቲያስ ኩኛ ዝውውር እንኳን ይህን ያህል ብር አልወጡም።
በሶስት እንደነገርኳችሁ ወይ ደግሞ ቪዲዮን ካላያችሁ በሶስት ዙር ነው የሚከፈለው። ለዛ ተከፋፍሎ ወደ 20 የሚጠጋ ሚሊዮን ፓውንድ ነው ያወጡትና ገና ብዙ ይቀረናል ተጫዋቾች ለማስፈረም። ስለዚህ 50 ለማውጣት በጣም ቀላል ይመስለኛል። ምናልባትም የሚደራደሩ ከሆነ እንደ ማቲያስ ኩኛ ይህንንም ዝውውር የተወሰነ ክፍያ በሁለት በአንድ ምናምን ነገር አልቆ የሚጨርሱት ከሆነ ሌላ አሪፍ ነገር ነው የሚሰጡት። ግን ብራይን ለእኛ በጣም ጠቃሚ ተጫዋች ነው ብዬ አስባለሁ። ከማቲያስ ኩኛ አጠገብ ምን አይነት አጫዋች ሊጫወቱ እንደሚችሉ ሁለት የፕሪሚየር ሊጉ ምርጥ ተጫዋች እንግዲህ በዚህ ዓመት ላይ ፕሪሚየር ሊግ ፋኖች እንግዲህ ሲመርጡ ማቲያስ ኩኛንም ብራይንም መርጠዋቸው ነበር እና እነዚህ ሁለት ምርጥ ተጫዋቾች እንግዲህ ትልቅ ቁጥር ያላቸው በጎሉም በአሲስቱም አሪፍ የሆኑ ተጫዋቾች ዩናይትድ ቤት ላይ ተገኝተዋል። አሁን የቀረን የአጥቂ ጉዳይ ነው። ኦልሞስት ተገኝተዋል ማለት ይችላል። የብራይን ጉዳይ ማለት ተጫዋቹ በግሉ ከተስማማ ክለቦቹ ማይስማሙበት ምንም አይነት ምክንያት የለም። በክለቡ እሱን ለመልቀቅ ፈቃደኛ ስለሆነ ዋጋም ለጥፈውበታል። ዩናይትድ ድርድሩን ያፋጥነዋል ብዬ አስባለሁ። ኦልሞስት የናሽናል ብሬኮች ከመልስ በኋላ እስከዛ ድረስ ዩናይትድ ይቀላቀላል ብዬ አስባለሁ። ሁለቱም በእኩል ታይም ቢቀላቀሉ ለአሞሪም አሪፍ ነው ብዬ አስባለሁ። ፕሪዝኑ ይዞራል በደንብ እንትን ይላሉ እና አሁን ላይ በኔጌቲቭ ለሁለተኛ ዓመት መሰለኝ በኔጌቲቭ አይደል በጎል ላይ ጨረስ ነው። እሱን ነገር የምንቀርፍበት አመት ይመስለኛል። በቃ ከ20 ፕላስ ከ10 ምናምን ፕላስ የጎል ተሳትፎ በላይ ያላቸው ተጫዋቾች እንግዲህ ሁለት ማስፈረም ይችላል። ማቲያስ ኩኛ 21 የጎል ተሳትፎ ነበረው በፕሪሚየር ሊጉ። ብራይን ደግሞ አሁን ደግሞ 27 የጎል ተሳትፎ ያለው ተጫዋች ነው እንግዲህ እና ቀላል አይደለም። እነዚህን ሁለት የፊት ለፊት የመሀልም የክንፍ አጥቂዎችን ተጫዋቾችን ይዘን እንግዲህ ወደ ሀያልነታችን ለመመለስ እንሞክራለን። ወደ ፕሪሚየር ሊግ ተፎካካሪነት ወደ 4 ደረጃዎች ምናምን ነገር ወደ ቶፕ 4 ለመምጣት በደንብ የምናደርገው ጥረት ይመስለኛል። ይህ ዋንጫ መብላት ነው የሚለው ነገር ብዙ የማንቸስተር ደጋፊ ፍላጎቱ አይመስለኝም። ዋንጫ የመብላት ፍላጎት ሊኖረን ይችላል፣ ግን መጀመሪያ የሚቀርበው ነገር እንደ ቲም መጫወት ነው። እንደ ቲም ስንጫወት ነው ብዙ ነገር ልንመኝ የምንችለው እና ምናልባትም ማን ያውቃል ልናሳካው እንችላለን። አንስቶት በመጀመሪያ ዓመታቸውን ያው ዋንጫ ያሳኩትና ማይፈጠር ነገር የለም በኳስ ዓለም ውስጥ። ኳስ ነው ዴል እያየ ነው ቀን በቀን የሚፈጠረው ነገር ነው ነገሮች የሚለውጡት። ግን በዚህ ሰዓት ሁሉም የዩናይትድ ደጋፊ ዋንጫ ለማንሳት ኔክስት ሲዝን የምንጫወተው አይደለም፣ እንደ ቡድን ለመጫወት ኃያልነታችንን ለመመለስ ነው። ዩናይትድ ትልቅ እርምጃ መስለኛል። ከዚህ በፊት የነበሩ ዝውውሮች ፈጥነዋል። አይኖ እነ ማኑኤል ጋርቴን ምናምን ነገር እነ ሌኒ ሮም ሲመጡ ምናምን አሪፍ ነበረ፣ ግን መጥተው ግልጋሎት በደንብ አልሰጡንም። የፊት መስመሩ ላይ የነበረውን ችግር ማንም የፈተው አልነበረም እና የፊት መስመሩን አሁን በደንብ ችግሩን እንፈተዋለን ብዬ አስባለሁ። የቀረን አንድ አጥቂ ነው ቪክተር ዮኬሬሽም፣ እሱም ከአሞሪም ጋር የሚነጋገረው ነገር እና ሻምፒዮንስ ሊግ እሱም ግድም አይሰጠው ከሆነ ምናልባትም የፊት መስመራችን በጣም ጽድት ያለ ከዛ 3 ከ20 በላይ ጎል ተሳትፎ የሚኖራቸውን አጥቂዎችን ይዘን ተከላካዮቻችን እንግዲህ ማቲያስ ዴሊትም አለ። ሌኒ ሮም ምን ያህል ተስፈኛ እንደሆነ ታውቃላችሁ። ሉክሾን አምነን እንግዲህ መቀበጥ ጥሩ አይደለም። ሌላ በሱ በኩል አንድ ተጫዋች ማስፈረም ነው። ከዛ ዶርጉም አለ። ዶርጉ ወደፊት ለፊትና የመከላከሉ ነገር አሪፍ ነው። ከሱ በተጨማሪ ደግሞ ምናልባት ረስታችሁት ካልሆነ ጃንዋሪ ላይ ያስፈረም ነው አንድ ዲያጎ የሚባል ተጫዋች አለ እና ስለሱም ቪዲዮ ሰራላችኋለሁ። እሱም አለ። ምናልባት ዶርጉን ቁጭ አድርጎ እሱ ቋሚ የሚሆንበት እድል ሊኖርም ስለሚችል በዛ በኩል የሚያሳስበን ነገር የለም። በዚህ በኩል ስንመጣ ደግሞ አማር ነው። በመከላከሉ ከሌኒ ሮ ጋር አሪፍ የሚሆን ይመስለኛል። በማጥቃቱም ደግሞ ከብራይን ጋር ይሯሯጣሉ ብዬ አስባለሁ። ከዛም ማቲያስ ኩኛ አለ በቀኝ በኩል ከዶርጉ ጋር ምን አይነት ጨዋታ ሊያደርግ ይችላሉ፣ ኦር ደግሞ ከዲያጎ ጋር ምን አይነት ነገር ይፈጥራሉ የሚለውን ነገር አብረን የምንመለከቱናል። የፊት መስመሩ እስካሁን ድረስ አልተወሰነም። ራስመስም የሚቆይ አይመስለኝም። ከዛም መሀሉ ነው ብሩኖ ይቆያል አይቆይ የሚለው ነገር አጠራጣሪ ነው። ከዛ አንድ ተጫዋች ምናልባት ኮሚኑ ኦር ማኑኤል ጋርቴ የምና ይመስለኛል። እነ ካስሜሮ በሚቀጥለው ሲዝን አሞሪም ማቆይቷቸው ቋሚ ያሰላለፍ የሚያደርጋቸው አይመስለኝም። ምናልባትም ደግሞ ማውንት አለ የእሱ ተመራጭ ዋነኛው ተመራጭ እንግዲህ ማውንት ነው ሁላችንም እንደምታውቁትና የአሰላለፍ ዩናይትድን ይቀይራል ብዬ አስባለሁ። አንድ ትልቅ ተጫዋች ነው በክለባችን ውስጥ እንዲኖር ያደርግ ነው። ብራያን ምቤሞ ለዩናይትድ በጣም ይመጥንና ፕሪሚየር ሊጉን የለመደ ምንም ነገሮችን የአሞሪም ሲስተም አጫዋወት እሱን እስከሚለምድ ትንሽ ጨዋታዎች የሚፈልግ ተጫዋች እንጂ ፕሪሚየር ሊጉን ፍጥነቱን የሚያውቀው ሁሉም ነገር ኢንቫይሮንመንትን የሚያውቀው ከዛ ደግሞ ከትልቅ ክለብ አልመጣም ከትንሽ ክለብ ነው የመጣው። በኢንፎርም እንደምናውቀው የኛ አልፈለግ የሚባል ክለብ አይደለም። ምናልባት ሁሉም ተጫዋቾች መጥተው እንደሚከብዳቸው ዩናይትድ ማሊያን ሲለብሱ ሚዲያዎች ጫና ስለሚበዛባቸው ነው እንጂ እሱን ተቋቁሞ የሚያልፍ ከሆነ የሚያንጸባርቅ ይመስለኛል። ዩናይትድን ወደ ኃያልነት ከሚመልሱት ተጫዋቾች መሀል የራሱን ስም መጻፍ ይችላል ኔክስት ሲዝን ላይ። በዚህ ተጫዋች ዙሪያ እንግዲህ ብዙ ነገሮች ከተሰሙ በኔክስት ቪዲዮ ሰራላችኋለሁ። የሚፈርምም ከሆነ
በደንብ አድርገን እናወራበታለን። ብቻ አዲስ ከሆነ ሰብስክራይብ ማድረጋችሁ እንዳረሱ። በሌላ የዝውውር ዜናዎች በሌሎች ጉዳዮች እንመለከታለን። ሌሎች ቪዲዮዎች ያላያችሁ ካላችሁ ቻናል ውስጥ በመግባት ቪዲዮዎችን ማየት ትችላላችሁ። ይመቻችሁ።